አታቅም አጠረጥረኝም የዋህናት ብሎ ቺት ያደረገብኝም ባሌን በጥበብ እጅ ከፍንጅ ያስኩት ትለናለች የዛሬ ባለ ታሪካችን። እናምናለች ከባሌ ጋር በትዳር ረጅም ጊዜ ነው። በጣም ነው የምንዋደደው። ነገር ግን ከቅርብ ጊዜ ወዲህ እኛ የምንኖርበት አካባቢ ሙቭ ያደረገች ቤስት ፍሬንዴን አስተዋወቅኩት። ከዛ በኋላ የባለቤቴ ባህሪ ተቀያየረ። እንግዲህ እቺ ልጅ ብዙ ጊዜ ቤት ትመጣለች። እንደውም አንዳንድ ጊዜ ኢንቫይት እንዳረጋት ይጠይቀኛል። እንደውም አንድ ቀን ከቢሮ ራንደምሊ ወደ ቤት ሲሄድ ኪችን ውስጥ ኩክ እያደረጉ እየተሳሳቁ ደረስኩ። ለምንድን ነው እኔ በሌለሁበት የመጣሽው ስላት ምን ችግር አለ ያለሽ መስሎኝ ነው ጎራ ያልኩት አለችኝ። እንዴት ቤስት ፍሬንዴን ቤት የመጣሽ ብዬ እቆጣለሁ በሚል ነገሩን ታውኩት። ነገሩ ግን ከዛ በኋላ እየሸከከኝ መጣ። እንግዲህ ባለቤቴ ይሄን ያህል አብረን ስንኖር 11 ሰዓት አልፎ አያውቅም። እሷን ከተዋወቀ ግን አምሽቶ እንደውም አንዳንዴ ያድራል። ለምንድን ነው የምታመሸው የምታድረው ስለው ምን ችግር አለ አልፎ አልፎ ቤተሰብ ጋር ቢሄድ ይለኛል። እንግዲህ ነገሩን በአይነ ቁራኛ እየተከታተልኩ ኑሮ ቀጠለ እና አንድ ጊዜ እንደ ልማዱ አመሻለሁ ላድርም እችላለሁ አለኝ። እንግዲህ አብረን ስንኖር ባለቤቴ ሙዝ ቀምሶ አቅም የሙዝ አለርጂክ ነው። ሙዝ ከቀመሰ ያው ሰውነቱ ያብጣል፣ በጣም ይታመማል አለች እና እንግዲህ ተጠራጥሬ የሙዝ ኬክ ሰርቼ እዚች ጓደኛዬ ጋር ሄድኩኝ። ብዙ ጊዜ እሷም ጋር ሲሄድ እሷም እኔ ጋር ስትመጣ ኩኪስ ወይ ፍሩት እያዝን ቪዚት መደራረግ ልማዳችን ነው አለች እና ይሄንን ኬክ ከሙዝ ሰርቼ ከሙዝ የተሰራ ኬክ መሆኑንም ሳልነግራት አድርሼላት ያው አብረን ቆይተን ተጫውተን ወደ ቤት ተመለስኩ። እንግዲህ እንደ ልማዱ እሷ ጋር ሲያመሽ ሊያድርም እንግዲህ ሲዘጋጅ ይችን ኬክ ቆርሳ ሰጥተዋለች መሰለኝ። እንግዲህ እኩለ ሌሊት ላይ ነው ድረሽ ተብዬ ከሆስፒታል የተደወለልኝ። ስደርስ ባሌ ሰውነቱ አባብጦ ያው ከቁጥጥር ውጭ ሆኖ ታሞ ደረስኩኝ። ምንድን ነው ስለው አላቅም አለኝ። አያቅም ምን ሀፍን እንዳደረገ። እንግዲህ አጋጣሚ እሷን ሆስፒታል አገኘኋት። ማነገረኝ ስላት አይ ዝም ብዬ ነው የመጣሁት አለች። ያው ነገሩ እንግዲህ ተጋለጠ። እሱም ፋይናሊ አመነ እሷ ጋር ቺት እያደረገ እንደነበረ፣ አሁን ትዳራችን ሊፈርስ ጫፍ ላይ ነው ብላ ነው እንግዲህ ታሪኳን ስታጋራ የሰማሁት። ይገርማል የሴቶች አይኪው። እውነት ይሄ የተሰጠንን አይኪው ሌላ ነገር ለመፍጠር ብንጠቀምበት የት በደረስን። ኢማጅን እንዴት ብላ ባሏን በሙዝ ኬክ እንደያዘችው የሚገርም ነው። ገርሞኝ ነው ሼር ያደረግኳችሁ። እንግዲህ የምትሏትን በሏት። በእኔ በኩል ውድድ ነው ማረጋችሁ ባይ